ቸርነት ይቅርታ ባለቤት እግዚአብሔር አምላካችን ምሕረት ቸርነት ይቅርታ የአባትነት ፍቅር ሳይለየን ከያለንበት ሰብስበህ በዓመቱ ያለመልኩ በፊት የረዳኸን የሰበሰብከን አምላካችን ክብር ምስጋና ውዳሴ ላንተ ይሆንልን። እስካሁን ከሌሊት ጀምሮ በማህሌት በቅዳሴ በመዝሙር ባርከናል፣ በረከትን ተጎብኝተናል። ስለዚህ እናመሰግናለን አምላካችን እግዚአብሔር። እንደገና ቀሪውን ጊዜ ደግሞ ቃልህንና ሀሳብህን የምንማርበት ፈቃድህን ከአንተ የምንቀበልበት ጊዜ ነውና በመካከላችን ተገኝተን እንሰማው እናስተውለው እንኖርበት ያለውን ሀሳብህንና ቃልህን ፈቃድህን ብታስተምረን ፈቃድ ይሆንልን። ከነቢያት ሐዋርያት ለሊቃውንት የገለጸ መንፈስ ቅዱስ ለእኛም ይግለጽልን። ክብርና ምስጋና ለተቀደሰው ስሙ ይሁን ዛሬም ዘወትርም ለዘላለሙ አሜን። ክቡር መላከ ፀሐይ ቀሲስ መንግስቱ የዚህ የምስራቅ አውስትራሊያ እና ኒውዚላንድ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መላከ ጽዮን የዚህ ታላቅ ቤተክርስቲያን አስተዳዳሪ፣ ሌሎቻችሁ እንግዲህ እንደየማዕረጋችሁ እንደየክብራችሁ እንደየስልጣናችሁ ካህናት ሁላችሁም እና ዘማሪያን ምዕመናን ሁላችሁ እግዚአብሔር ቸር አምላክ ነው። ስለ ቸርነቱ ጊዜ ምስጋና ነው የምናቀርበው። እግዚአብሔር እናመሰግናለን። ስለሚያስፈልገን ደግሞ እንለምናለን። ስለምንፈልገው ሳይሆን ስለሚያስፈልገን ነው። በምንፈልገውና በሚያስፈልገን መካከል ልዩነት አለ። አንዳንድ ጊዜ እኛ የምንፈልገው ብናደርግና ብንሆን ምን ነበር አሁን የሚለው ሁላችንም እንጠይቃለን። ምናልባትም ብዙዎቻችን በዚህ ሰዓት እዚህ አንኖርም እኛ የፈለግነው ብንሆንና ብናደርግ። ነገር ግን የሚያስፈልገን እሱ ስለሚያውቅ የሚያስፈልገን ይችላል ብለን እንለምናለን። እንግዲህ እንደምናመሰገን በአንድ ላይ ሆነን በሰላምታ ልውውጥ እግዚአብሔር እናመሰግናለን። እንደምን አደራችሁ? እንደምን ከረማችሁ? እንደምን አላችሁ? ይህ አዲስ ዓመት ገና አንድ ወር አልሞላውም አይደለ? እንኳን ለአዲሱ ዓመት አደረሳችሁ። እንደገና እንኳን ለብርሃነ መስቀሉ አደረሳችሁ። መጨረሻ ደግሞ በጣም አስፈላጊና ዋና ለሆነው ለዛሬው በዓል እንኳን አደረሳችሁ። እንግዲህ ዛሬ የተሰበሰብንበት አውቃችሁ ሲሆን እድል ገጥሟችሁ ይሆን አላውቅም። የዛሬው ይሄ የዚህ ቀን መታሰቢያ በቤተ ክርስቲያን ታሪክ ትልቅ የሆነ ታሪክ ያለው ቀን ነው። ትልቅ በጣም በዓለም የዓለም አብያተ ክርስቲያናት በሙሉ የሚያስቡት ቀን ነው። እሱም ብዙሃን ነው የሚባለው በእኛ ብዙሃን ማርያም ነው የሚባለው በእኛ ግን አጠቃላይ በዓለም አቀፉ ቤተክርስቲያን የመጀመሪያው አጠቃላይ ዓለም አቀፋዊ የቅዱስ ሲኖዶስ ጉባኤ የተካሄደበት የኒቃያ ጉባኤ የተካሄደበት እና ቤተክርስቲያን ራሷን አጥርታ አሁን የምንለውን የእምነት መግለጫና ሃይማኖት ቀጥታ ኦርቶዶክሳዊነት ምን እንደሆነ የታወቀበት ጊዜ ነው። እና ይሄ እንደውም አስብ ነበር ትናንትም የዛሬ ዓመት እዛ ላለኝ ሆነ ተነጋገር። ዛሬ ግን ከመርጌታም ጋር ትናንት ስንል እና ጉባኤ አጠቃላይ የዚህ የቤተክርስቲያን ጉባኤ ታላቁ የጸሎት ሃይማኖት የምንለው በቅዳሴያችን በጸሎታችን የምናስበው የምንጸልየው እሱ በዚህ በኒቃያ ጉባኤ ነው የተወሰነው። እና ይህ በቤታችን የመስከረም ማርያም ነው የሚታሰበው እና አጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደውም የኦርቶዶክሳውያን የዓለም አብያተ ክርስቲያናት የመታሰቢያ ቀን ነው መሆን ያለበት። ይህ የሲድኒ ብቻ ሊሆን አይገባም። እንግዲህ አሁን ወደዚህ ሀገረ ስብከት ስመጣ እንደውም እውነት ነጋገር ከተባለ ሀገረ ስብከቱ በዓመት አንድ ጊዜ እዚህ ጉባኤ ማድረግ አለበት። የኒቃያ ጉባኤ መታሰቢያ እያለ እና ቀጥታ ይሄ የስልጠናም እንደውም ይሄ ዝም ብሎ ተሰብስቦ ጥሩ ነው፣ መዝሙሩ ጥሩ ነው፣ ሁሉም ነገር ጥሩ ነው፣ ከዚያ ጋር መቀማመሱ ጥሩ ነው። ግን
ከዚያ በላይ መሄድ አለባችሁ። የእግዚአብሔርን ቃል የመማርና ካህናቱ እዚህ ተሰብስባችሁ የመሰልጠን ምን ያለ እና አጠቃላይ ምንድን ነው ኒቅያ የሚለውን ነገርም እንዲያው የምታስቡበት ጊዜ ቢሆን ደስ ይለኛል እና ይህንንም እንዲያው እንደመታሰቢያ እንድትወቱት። በነገራችን ላይ እናንተ ሲድኒዎች አስባችሁት ይሆን እድል ገጥሟችሁ ይሆን እንዳላውቅም፣ እድል ገጥሟችሁ ከሆነ እድለኞች ናቸው። አስባችሁት እንደሆነ ጎበዞች ናቸው። ለራሳችሁ አጨብጭቡ። የኒቅያ እንዲህ አይነት ጭንቃል የበኒቅያ ቦታ ኢትዮጵያ እልል በሉ ይላል። ሰባኪ ይነሳና እልል በል አጨብጭብ ይላል። እኔ ደግሞ ዝም በሉ እስቲ ዝም በሉና ወደ ውስጣችሁ እዚህ እንኳን እልል የሚልም ስለሌለ እልል በል የሚልም ስለሌለ እንግዲህ አንዳንድ እልል ብትሉ ምናደርጋለን እና ይሄ በጣም ትልቅ ነገር ስለሆነ እንደ ትልቅ እንድታዩት ነው አደራ ለማለት የምፈልገው። ሰበካ ጉባኤውም ካህናትም ሁላችሁ። ሁለተኛ በጣም ነው ደስ ያለኝ ዛሬ ከመጠን በላይ ነው ደስ ያለኝ። ግን ደግሞ ስጋት አለኝ። ስጋትና ፍርሃት አለኝ። ተስፋ፣ ስጋት፣ ፍርሃት ሶስት ነገሮች አሉ። ተስፋና ደስታ እዚህ ያሉት መዘምራን በሙሉ በ190% እዚህ ሀገር የተወለዱት ናቸው አሉ። እነዚህ ልጆች ፕሊስ እነዚህም ቁማችሁ አጨብጭቡላችሁ። ቁማችሁ ሁላችሁ ቁማችሁ እግዚአብሔርን አመስግኑላችሁ። ቁማችሁ የሚገርም ነው። በሉልቆል የሚገርም ነው። እግዚአብሔር በበረከት ይጎብኛቸው፣ ጸጋውን ያብዛላቸው። በቃ አሁን ተስፋ አለ። አሁን ቤተክርስቲያን እንደምትቀጥል ተስፋ አለ። አሁን ወጣት እዚሁ የተወለዱ እየዘመሩ ነው። አሁን እየተቸገሩ ነው። እርግጠኛ ነኝ አማርኛው የሚገባቸው አይመስለኝም። ተጨንቀው ነው፣ እየተጨነቁ ነው። በራሳቸው ቋንቋ መማር አለባቸው። በተወለዱበት ቋንቋ በእንግሊዝኛ አንድ ቦታ ላይ በእንግሊዝኛ ማስተማራባቸው ልጆቻቸውን ስል ይህ ሰው እያባሩልን አሉ። ከ10 ዓመት በኋላ ያ ሰው እውነቱን ኑሯል አሉ። ልጆቹ ሲጠፉ ከጠፉ በኋላ እኮ ነው። እነዚህ ልጆች ተስፋ አለ ከዚህ የተወለዱ ተስፋ አለ ከዚህ የተወለዱ ዘማሪያን ሲሆኑ፣ ግን ስጋት አለ። እነዚህ ልጆች የመያዝ አቅም አለ። እነዚህ ልጆች እግዚአብሔርን ቃል አስተምረን ኦርቶዶክሳዊ ሆነው በዚህ ሀገር ላይ ሌላውን የመለወጥ አቅም እንዲኖራቸው የማድረግ እድሉ አለን። ለዚህ አስባችኋል። የሰበካ ጉባኤ ወላጆች፣ አንዳንድ ወላጆች በአማርኛ በዚህ አታስጨንቋቸው ባካችሁ። እልቅስ ደህና መጽሐፍ እየገዛችሁ በራሳቸው ቋንቋ አስተምሯቸው፣ ይወቁት። ኦርቶዶክሳዊነት በየትኛውን ቋንቋ ብታነበው ኦርቶዶክስ ነው፣ ሊቀየር አይችልም ቋንቋ። ነገር ግን በማያውቁት ቋንቋ የማያውቁትን መዝሙር ቢዘምሩ ወደማያውቁት ሀገር ነው የሚሄዱት። እንገራችሁ የዛሬ 2 ዓመት ላታገኟቸው ትችላላችሁ። ስለዚህ ዛሬ መጥተው ሳለ ከዚሁ ሳይሄዱ ሁላችሁም በሉ። ይሄ ካህናቱም ሰበካ ጉባኤውም እዚህ አካባቢ ደግሞ ሰምቻለሁ። እድለኞች ናችሁ። ብዙ የዩኒቨርሲቲ ተማሪዎች ከኢትዮጵያ እየመጡ ከሌላ ቦታም እየመጡ አሉ ሲባል ሰምቻለሁ። የማህበረ ቅዱሳን ልጆችም አሉ ሲባል ሰምቻለሁ። እናንተ ይሄ የእናንተ ኃላፊነት ነው። ይሄን ስጋቴን እንችላቸዋለን ወይ? እነዚህ ልጆች በእውነትም ኦርቶዶክሳዊ አድርገን ለመቀጠል ብቃቱ አለን ወይ ብዬ ባይኖረንስ ፍርሃት፣ ጭንቀት፣ እንዲሁም ልቅሶ፣ ምናልባትም ተስፋ መቁረጥ ሊኖር ይችላል። ስለዚህ ከዚህ ላለመድረስ የዝግጅት ቀን መቼ ነው? አቤት ዛሬ አሁን ነው። አንድ ጓደኛዬ መቼ ነው የምትሄደው አለ። እስከ መቼ ትቆያለህ አለኝ። እስከ ዛሬ ብቻ ነው የምናውቀው። ስለዚህ ዛሬ እናንተ በዚህ እነዚህ ልጆች ለመያዝ ሁላችሁ እዚህ ያላችሁ ተረባረቡ። በሚፈልጉት በሚችሉት ቋንቋቸውን እንዲማሩ እርዷቸው፣ ተንከባከባቸው። ዝም በሉ አትበሏቸው። አንድ ልጅ ቅድም አንዱን ህፃን ያሰቃየው ነበር። ተንበርክክ እያለ የ1 ዓመት ልጅ እኮ እሱም አይንበረከከውን ያሰቃየዋል። አንተ ስታደርግ እሱ ያደርገዋል። አትንገረው፣ ዝም ብለህ አድርገህ አንተ ተንበርክክ፣ እሱ ራሱ ይንበረከካል። አንተ
መንፈሳዊ ሁን፣ እሱ ራሱ መንፈሳዊ ይሆናል። አንተ ያልሆን ከሆነ አንቺ ያልሆንሽውን ልጆችሽ ሊሆኑ አይችልም። አንተ ስጋው ደግሞ ሳትቀበል ልጅህን አስገድደህ አታምጣው። አንቺ ስጋው ደግሞ ሳትቀበል ልጅሽን አስገድደህ አታምጫት፣ አይሆንም። ስለዚህ ልጆቻችሁን እናንተም እያደረጋችሁ እንደዚህ አበባ እንደመሰሉ በዚሁ የእግዚአብሔር ልጆች ሆነው ኦርቶዶክሳውያን በዚህ ኦርቶዶክሳዊነትን በዚህ አገር ላይ እንዲያብብ እንዲያደርጉ ሁላቸው አደራ እላለሁ። በእግዚአብሔር ስም አደራ እላቸዋለሁ። ከዚህ ጋር ግን ይሄ ሊሆን የሚችለው በግል አይደለም። በግል ብንጠናከር አንድ ቀን እንወድቃለን። በህብረት ብንጠናከር፣ በአንድነት ብንጠናከር፣ በሀገረ ስብከት ደረጃ ብንጠናከር ግን ከውጭ ሀገር ልናመጣ እንችላለን። አስተማሪዎች ሰሚናር ልናዘጋጅ እንችላለን። እኩል እውቀት በየትኛውም ቦታ ሊኖረን ይችላል። ስለዚህ በሀገረ ስብከት ያለው ጥንካሬ ሁላችሁም እንድትጠነክሩ በእግዚአብሔር ስም አደራ እላችኋለሁ። ለምን እንደመጣሁ ታውቃላችሁ? ግን ማን እንደላከኝ ታውቃላችሁ? አታውቁም ማለት ብፁዕ አቡነ ሉቃስ ናቸው የላኩ። በእሳቸው ስም ነው። ምክንያቱም እሳቸው አውሮፕላን ላይ መሳፈር ስለማይችሉ በአሁኑ ጊዜ። ስለዚህ ሄደህ አጠቃላይ እያንዳንዷን አዳርሰናል። አንድ ቤተክርስቲያን ብቻ ነው የቀረኝ። አሁን በቀደም የዛሬ 3 ሳምንት ነው ሰላማዊ ሰልፍ አለ አይመቸንም ብለው ነው እንጂ ያላደረስኩት ቤተክርስቲያን የለም እዚህ ሀገር። አንድ ቀን ከሁሉም ዙር ያለ። ስለዚህ የብፁዕነታቸው ቡራኬ ይድረሳችሁ። እናንተ ተነሱና ቡራኬያቸውን ተቀበሉ። የብፁዕነታቸው ቡራኬ ይድረሳችሁ እና በቀሲስ አማካኝነት እንጫቸዋቸዋል ይመስለኛል። እግዚአብሔር ይባርካችሁ። ቶሎ ቡራኬያቸው ይድረሳችሁ። ስለዚህ አሁን 3 ነገሮች ነው ያልነው። እነዚህ 3 ነገሮች አደራ እላለሁ በህብረት። አንደኛ የልጆችን ነገር አደራ፣ የልጆች ነገር አደራ። ሁለተኛ ይሄ በዓል የእናንተ ብቻ አይደለም፣ እንዲያውም ዓመታዊ የመገናኛ በዓል እንዲሆን አደራ። ሶስተኛ ስለ አንድነታቸው አደራ። ተግባብተናል? ምን አልኩኝ? እስቲ ንገሩኝ። አንደኛ፣ ሁለተኛ የበዓሉ ይሄ በዓል እና የሲቲ ብቻ አይደለም፣ አጠቃላይ ይሄ አውስትራሊያ አቀፍ መሆን አለበት። ምክንያቱም የኒቅያ ጉባኤ በዓል ነው። ስለዚህ በረጌታ እንደውም ይህን ኃላፊነት ብትወስድ ደስ ይለኛል። እንደው ዌልካም ብያለሁ እና ሊቅም ነው የአንድምታ የቀኘው ምን አወረደብን እኮ ቀኘው ሲቆም አለ አመስግኑት እስቲ እግዚአብሔር ባትወረ አንድ የኔ ሰው ገጠር ይሄድና በነገራችን ላይ ቦታና ጊዜ ሰውን እንዲህ ያደርጋል። አሁን ለምሳሌ ኤርፖርት ላይ አንዱን የተስሊያን ሲኦ ብናገኘው ምን ይመስለናል? ምንም። ስቶር ላይ ብናገኘው ምንም። ግን ከሱ ካምፓኒ ብንሄድ ማን ያስገባል? የሰማችሁ ነው። አሁንም የሰውዬ እዚህ ሲቀመጥ ስታወት ምንም። ጳውሎስ ብትሄድ ግን ፈልገህም አታገኘው። አዲሳቱ ብለያቱ አቋቋሙ ምን የሌለ ነገር አለ። ስለዚህ ይህንን እናንተ አንድ ላይ ሆናችሁ በአንተ ኃላፊነት ይህ በየዓመቱ ከሐሙስ ጀምሮ ካህናት እየመጡ ሐሙስ ዓርብ አድርገናል አይደል? አንድ ጊዜ ሐሙስ ዓርብ እስከ ዋዜማው ድረስ ሰሚናር ተደርጎ ዋዜማ ተቆሞ ቅዳሴ ተቀድሶ እግዚአብሔርን አክብረን የመጣው ሰው ደግሞ በሙሉ ተቀበሉ። ዛሬ ምልክት አይቻለሁ። ትንሽ ምልክት ወንዶችም ሊለምድባቸው ነው። ትንሽ በዛ ብላችኋል። ዛሬ ትንሽ ሊለምድባቸው ትንሽ ሊለምዶባቸዋል። እና ሁሉም ሰው መጥቶ ስጋው ደግሞ ተቀብሎ ሁሉም አበባ መስሎ መሄድ ያለበት በዚህም አስቡበት። ይሄ ነው ምን እንዳደርግ ነው የቆምኩት። ምንድን ነው ባል ያልከው? ወንጀል ነው ስለ ቃል ወንጀል ነው የጋበዝከኝ ነው እንዴ? ወንጀል አልነበረም ዛሬ? እስቲ የሰማ ሰው ወንጀሉን የሰማ ማን ነው? ሲነበብ የሰማ ቄሶቹን አይመለከትም፣ አንተንም አይመለከትም። ከቄስ ጋር እኩል ልትሆን ምንም አልቀረም። እስቲ በዚህ
ወንጌሉ ሲነበብ የሰማ ሰው ከእናቶች እሺ ወንዶቹ በለጧችሁ። የሉቃስ ወንጌል ምዕራፍ 1 የሉቃስ ወንጌል ምዕራፍ 1 ነው። ባጭሩ ይሄንን እንላለን። አጠቃላይ ይሄ አሁን ያነበብነው የእመቤታችን ሁኔታ ለመረዳት ሉቃስ ምዕራፍ 1 ከቁጥር 26 ጀምራችሁ ያለውን ስታነቡት ነው ግልጽ ሊሆንላችሁ የሚችለው እና በዚህ ውስጥ የእመቤታችን ወደ 3-4 ማንነቷን እንማራለን። በዚህ ውስጥ 3-4 የመጀመሪያው የርዕስ እንስተው ካል እግዚአብሔርን ከፍ ማድረግ ብለዋል። ታቢው ነፍሴ ነው አይደለ? እግዚአብሔርን ነፍሴ እግዚአብሔርን ታከብረዋለች። እግዚአብሔርን ማክበር፣ እግዚአብሔርን ከፍ ማድረግ፣ ለእግዚአብሔር ክብር መስጠት እንለዋለን። ምንድን ነው እመቤታችን ከዚህ የደረሰችው? 3 ደረጃዎችን ዘልቃ ነው ከዚህ የደረሰችው። የመጀመሪያው መደነቅ ነው። እመቤታችን ተደነቀች። በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። አቤት አጻጻ! እንደው እኮ ምንም ቀዳዳ የለም እኮ ከእግዚአብሔር ዘንድ ተላከ ይልና አንዲት ድንግል ነው ያለ። አሁን ይቺ ድንግል ማን እንደሆነች ይገልጻል። ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው አላት። ከሴቶች መካከል የተባረክሽ ነሽ አላት። እሷን ባየችው ጊዜ ከንግግሩ በጣም ደነገጠች። መገረም ያልኩት ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አለ፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላኩም የአባቱን የዳዊትን ዙፋን ይሰጠዋል። አምላክ መውለድ ምን ይመስላል? አምላክን መውለድ ምን ይመስላል? በአምላክ መመረጥ ምን ይመስላል? በአምላክ መመረጥ ምን ይመስላል? እመቤታችን ጸጋን የሞላሽ ከእግዚአብሔር ዘንድ የተላከ ገብርኤል የሚባል መልአክ መጥቶ ከፊቷ ቆሞ ማርያም ሆይ ጸጋ የሞላብሽ ማርያም ሆይ ደስ ይበልሽ አላት። ጸጋ የሚለው የእግዚአብሔር ስጦታ ነው እና እሷ የተቀበልሽ አይደለም፣ የሞላብሽ ራሱ ጸጋው ከእሷ ውስጥ ሞልቷል ማለት ነው። የሚገርም ነገር እዚያ ውስጥ ጸጋ ሞልቶባታል፣ ተሞልተሻል። የሚገርም የእግዚአብሔርን ስጦታ የተሞላች ነው እና ምን እያልኩ ነው? ልጅ ትወልጃለሽ እያልኩ ነው። እንዴት ይሄ ይሆናል አለ። ጸጋን አግኝተሻል፣ አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክንም የአባቱን የዳዊት ዙፋን ይሰጠዋል። በያዕቆብ ቤት ለዘላለም ይነግሣል፣ ለመንግሥቱም መጨረሻ ነው። ማርያም መልአኩን ወንድ ስለማላውቅ እንዴት ይሆናል መገረም። እንዴት ነው ሴት ያለ ወንድ ሊወልድ የሚችለው? ሲግለ ነው እግዚአብሔር ልጅ ትወልጃለሽ። እንዴት ነው? ይገርማል። እውነት እኮ ያስጨንቃል፣ ያስፈራል እኮ። የልዑል ልጅ ነው፣ የልዑል ኃይል ነው የምትወልጂው። እሱ ከሰማይ የሚመጣ ነው። እንዴት ይሆናል ይሄ? ወንድ እኮ አላውቅም። ዘላለማዊ ድንግልና የምንለው ነው። ወንድ አላውቅም፣ አይሆንም። ይሄ እንዴት ሊሆን ይችላል? ያለ ወንድ ሴት ይወልዳል ወይ ብላ ጠየቀች።
ግን ተገረመች፣ ተደነቀች። እመቤታችን ገረማት። ምን አይነት ሰላምታ ነው ያለችው? እንዴት አይነት አነጋገር ነው? ማንኝ እኔ ያለች። እንደዚህ ነው የእግዚአብሔር ሰዎች ራሳቸውን ሲያዩ፣ እንደዚህ ነው ራሳቸውን እንደዚህ ነው የሚያዩት። እግዚአብሔር ሲጎበኛቸው፣ እግዚአብሔር ሲከብርባቸው፣ የእግዚአብሔር ጸጋ በሕይወታቸው ሲፈስ ራሳቸውን ባዶ ያደርጋሉ። የእመቤታችን አንደኛዋ የእናትነት ነገሯ የምታሳየው የትህትና እናት ናት። ዝቅ ያለች ራሷን የቅድስና እናት ናት። አንዳንድ ጊዜ ይሄ ስራ ፈት ማህበረሰብ በዚህ በቅዱሳን ዙሪያ ላይ አፉን ሲከፍት ሳይ ይቅርታህን ቃል ነው ተጠቀምኩ፣ ሌላ ቃል ስላጣሁ ነው። ስሰማ እውነት ነጋገር ከተባለ አልናደድም፣ ግን አዝናለሁ። ሰው ያላቅሙ እንደዚህ መከራውን ሲያይ በጣም ያሳዝነኛል። እንኳንስ የዚህ አይነት ደረጃ ይቀርና እንደው አንድ ትንሽ ነገር እንኳን ማድረግ መንፈሳዊ ነገር ማድረግ የማይችል ሰው እንደዚህ በቅዱሳን ሲዘባበት ሲሰማ እነዚህ ሰዎች የመጽሐፍ ቅዱስ አላነበቡትም እላለሁ። ሲያስቡት እንዴት አይነት መመላለስ ነው ይሄ! እኮ ከእግዚአብሔር የመጣ መልአክ እኮ ነው እያነጋገራል። ከእግዚአብሔር ተልኬ ነው እኮ የሚላት። እናት ትወልጃለሽ ነው የሚላት። የዛሬዎቹ ባለየዎች ቢሆኑ ምንድን ነው የሚሉ? ይኸው ትንቢት እናገራለሁ እግዚአብሔር ነግሮኛል እያለ ይቀባጥሩን በየቀኑ ይላል እኮ ተሰሙ እንዴ! በየቀኑ እኮ እንደዚህ ይነገረኝ ይላል። ያ ሳይደርስ ሲቀር ይኸው እነዚህ እኮ በእግዚአብሔር ተመርጠው ሀሳባቸው ከሀሳቡ ፈቃዳቸው ከፈቃዱ ጋር ተስማምቶላቸው እግዚአብሔር ሊሰራባቸው የመረጣቸው ሰዎች እኮ ናቸው። እዚህ ቅዱሳን ለዚህ ነው ይህ እንዴት አይነት ሰላምታ ነው ብላ የተገለጠችው። ማርያም መልአኩን ወንድ ስለማላውቅ ይሄ እንዴት ይሆናል? መልአኩ መልስ መመለስ ነበረበት። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። እስካሁን ድረስ ትወልጃለሽ ነበር፣ ማን እንደሆነ አልገለጠም ነበር። አሁን ገለጠው። የሚወለደው ቅድመ ዓለም ከአብ የተወለደው ቅዱሱ የእግዚአብሔር ልጅ ነው። ልዩ መውለድ ነው ለአንቺ ያለው። እንዳንቺ ያለ ከዚህ ቀደምም የለም ወደፊትም አይሆንም። ለዘላለም አንድ ጊዜ ብቻ የሚሆን በአንቺ የሚፈጸም ነው አላት። እናም ደግሞ ሚስጥረ ሥላሴ እዚህ ውስጥ ተገለጠ። እነ መርጌታ ሊረዱኝ ይችላሉ። ሚስጥረ ሥላሴ እዚህ ላይ ተገለጠ። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል፣ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል አለና በአካል ሶስት በስም ሶስት በግብር አንድ የሆነው የሥላሴ ማንነት ከዚህ በእመቤታችን በዚህ በምስራት ጊዜ ተገለጠ። ለካ አባቶቻችን ኒቃያን የወሰኑት በዚህ ምንባብ መሰረት ነው። አይገርምም? የኒቃያ ጉዳይ እኮ እዚህ ላይ ነው የሚተነተን የነበረው። እንግዲህ ሊቃውንቱ ሊተነትኑት ይችላሉ። እኔ ግን ይህን እላለሁ፣ የኒቃያ ጉባኤ መነሻው አርዮስ የተባለ የትምህርት ችግር ያለበት ሰው ወልድ ፍጡር ነው የተፈጠረ ነው አያድንም ብሎ በመነሳቱ ምክንያት ነው። ደግሞ መልአኩ የሚነግረን የእግዚአብሔር ልጅ ነው፣ ቅዱስ ነው ነው የሚለው። መጀመሪያ ሲወለድ ጀምሮ የእግዚአብሔር ልጅ ነው ነው የሚለው። ይህንን የካዱ ሰዎች ዛሬም አሉ፣ ወደፊትም ይኖራሉ። ያን ጊዜም ነበሩ፣ ግን ተወስኗል። አዳኛችሁ ከእናታችን ከቅድስት ድንግል ማርያም ተወልዷል ተብሎ ለካ ኒቃያንም ዛሬ እንድናስበው ነው ያለው። ስለዚህ እመቤታችን ተገረመች እና እንዴት ይሆናል ሴት ያለ ወንድ ይወልዳል ብላ ተሟገተች እና ማሸነፊያ አገኘ መልአኩ እንዲህ ሲል፣ እነሆም እኔ ድንግል ነኝ። ድንግል ሰው ያለ ዘር ያለ ወንድ ዘር አይወልድም፣ እንዴት ሊሆን ይችላል አለችው። ገብርኤል ያየው ምስጢር የሚባል ሰምታችሁ ታውቃላችሁ? ገብርኤል ያየው ምስጢር የሚባል ሰምታችሁ ታውቃላችሁ? አታውቁም? አንዳንድ ጊዜ
ሚስጥር ሲወጣ ገብርኤል ያየው ሚስጥር ይባላል። ምን ማለት መሰላችሁ? ኤልሳቤጥ ከ6 ወር በፊት ጸነሰች እና አርጂታ መውለድ ከቆመች በኋላ ነው በብስራት ነው እንትን ያለችው። ያንን የሚያውቅ ገብርኤልና ኤልሳቤጥ ዘካርያስ ብቻ ናቸው፣ ሌላ ያውቃል። እና በጸነሰች ጊዜ ራሷን ሸሸገች ይላል መጽሐፉ። እና እሱ አሁን ይህንን የሚያውቅ እግዚአብሔር የላከው ገብርኤል፣ ዘካርያስና ኤልሳቤጥ ብቻ ናቸው፣ ሌላ ማንም አያውቅም። አሁን አጅሬ ደግሞ እዚህ መጣና ለእመቤታችን ድንግል ነሽ አይቻልም፣ እውነትሽን ነው አለ። ግን እኮ አንድ ነገር ተከናውኗል። ከ6 ወር በፊት አንድ ነገር ምን ተከናወነ? ኤልሳቤጥን ታውቂያለሽ? አክስትሽን? እሱ እኮ መካን ነው። አውቃለሁ መካን ናት። እርግጠኛ ይሄ አልተመላለሰም፣ ግን ሲነበብ እንደዚህ ተብሎ ነው የሚነበረው። ይኸውልሽ ከጸነስሽ እኮ 6 ወር ማለት ገብርኤል ያየው ሚስጥር ነው። ኤልሳቤጥ እኮ ራሷን ሸሽጋ ቤት ውስጥ እኮ ነው የምትውለው። እንዴት በሽምግልና ጸነሰች ተብላ እኮ ቤት ውስጥ እኮ ነው የምትውለው። እና ገብርኤል መልአኩ ቅዱስ ገብርኤል ኤልሳቤጥ ይኸውልሽ እሷ 2 የማይቻሉ ነገሮች አሉ፣ እውነትሽን ነው አለ። 2 የማይቻሉ ነገሮች በሰው ዘንድ የማይቻሉ ምንና ምን ነገሩኛ? ቶሎ በሉ እንጂ የማይቻሉ 2 ነገሮች አሉ። በስተርጅና መውለድ፣ በድንግልና መውለድ አይቻልም። እመቤታችን ያቀረበችው ይሄ ነው። ገብርኤል ግን ይቻላል አለ። በምን? በእግዚአብሔር ሁሉ ይቻላል። ሲቆይ ከአንቺ ምን ብሎ እንደሆነ ይላል። እነሆም ዘመድሽ ኤልሳቤጥ እርሷም ደግሞ በእርጅናዋ ወንድ ልጅ ጸንሳለች፣ ለእርሷም መካን ትባል ለነበረችው ይህ 6ኛው ወሯ ነው ይልና ለእግዚአብሔር የሚሳነው ነገር የለም። ኤልሳቤጥ ጸንሳለች፣ 6 ወሯ ነው። መካን የነበረችው በስተርጅና ሊሆን የማይችል እሷ ሆናለች። ይህም የሆነው ለእግዚአብሔር ሁላችሁም የሚሳነው የለም። ለዚህ አጸፋ ምን ይሆናል? እስካሁን ድረስ እየተገረመች ነው እመቤታችን። እንዴት መደነቅ ነው እስካሁን። እንዴት ይሆን? አሁን ለእግዚአብሔር የሚሳነው የለም ሲል ልቧ አረፈ። ይሄ ምን እንለዋለን? ይሄንን ንገሩኛ። አንድ ሰው እግዚአብሔር ያለውን ተቀበለ ማለት ምን ማለት ነው? አመነ ማለት ነው። ሁለተኛው እምነት እንላለን። አይገርማችሁ? ሁለተኛው እመቤታችን ታላቅ እምነት ነው። አሁን እመቤታችን ለቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል የነገራት ምን ሚስጥር ነው? ንገሩኛ። ቶሎ በሉ። ምን ሚስጥር ነው የነገራት? አረ ንገሩኝ እባካችሁ። ታሪክ አይደል የተረኩት? አቤት ቶሎ በሉ ጊዜ ምንድን ነው የነገራት ሚስጥር? ኤልሳቤጥ ጸንሳለች። ስንት ወሯ ነው አለ? 6 ወሯ ነው። ታዲያ ለምንድን ነው የምትስኮረመው? እስኪ እንደገና ነገሩኝ። ምንድን ነው የተነገራት? ጸንሳለች። ኤልሳቤጥ ደግሞ ምኗ ናት? ለእመቤታችን አክስትሽ ኤልሳቤጥ መካን ትባል ለነበረው ለእሷ መካን ትባል ለነበረችው ለእሷ ይኸው ልጅ አግኝታለች። ስለዚህ አንቺ ትወልጃለሽ። ምክንያት ለእግዚአብሔር ያና ነገሩኝ እባካችሁ። ለእግዚአብሔር የሚሳነው የለም። ይህ የሚደረገው በመንፈስ ቅዱስ አሰራር ነው። ልክ ነው። በሰው አይሆንም፣ በሰው ጥበብም አይሆንም፣ በምንም አይሆንም። በመንፈስ ቅዱስ አሰራር ነው። የመንፈስ ቅዱስ አሰራርን ደግሞ የሰው አጻፋ ያስፈልገዋል። ምን? እምነት። እመቤታችን ማርያም እነሆኝ የጌታ ባሪያ እንደ ቃል ይሆንልኝ አለች። መልአኩ ከእርሷ ሄደ። አይቻልም በድንግልና ግን ለእግዚአብሔር የሚሳነው የለም። ክብር ለአምላካችን። ለእግዚአብሔር የሚሳነው የለም። ብዙ የሚያሳስቡን፣ የሚያስጨንቁን፣ የሚያስጠብቡን ነገሮች አሉ። ዓለም አሁን በመጠበብ በመጨነቅ ላይ ነው። ብዙ የቋጠሮ አሉ ሊፈቱ የማይችሉ
ሁላችንም ለእግዚአብሔር የሚሳነው የለም በሉ። ሁላችሁ ለእግዚአብሔር የሚሳነው የለም። አትሰሙ። ለእግዚአብሔር የሚሳነው ነገር የለም። አዎ የምድራችን ችግር፣ የምድራችን ረሃብ፣ እልቂት፣ ጦርነት፣ ይሄ የእርስ በርስ ጥላቻ እሱም ይወገዳል ብለን እዚያ ድንግሏ ጌታን ትወልዳለች እንደተባለ አሁንም በዚህ ድቅድቅ ባለው ጨለማ ውስጥ እግዚአብሔር ሰላምን ያመጣል ብለን እናምናለን። እዚህ ቀጥላ እመቤታችን ይህንን እውነት ለማረጋገጥ ወደ ማናት የተባለችው ምን ዋናት ነው ያልኩት? አክስቷ እስቲ ልጠይቃት፣ ይሄ ነገር እውነት ነው ልጠይቃት ብላ ወደ ተራራማው ሀገር ወደ ኤልሳቤጥ ሄደች ይላል። አሁን ወደ ሶስተኛው ልና ነው። እስካሁን ድረስ ምን አግኝተናል? መደነቅ፣ እምነት አግኝተናል። አሁን ወደ ሶስተኛው እንሄዳለን። ሶስተኛውን ደግሞ አብረን እናያለን። ማርያም በዚያ ወራት ተነሳ፣ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት፣ ማለት ሰላም አለቻት ማለት ነው። ኤልሳቤጥም የማርያምን ሰላምታ ተሳለመቻት የሚለው ሰላም አለቻት ለማለት ነው። እና ሰላምታዋን በሰማች ሰላም ለዚህ ቤት አለች ማለት ነው። ሰላምታዋን በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅ ጮኻ እንዲህ አለች። ጮኻ የሚለውን አስምሩበት። እንዲህ አለች፣ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታ እናቱ ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታ ድምፅ በጆሮዬ በመጣ ጊዜ ጽንሱ ምን ብሏል ነው ያለው? በማኅፀኔ ምን አለ? በደስታ በደስታ ዘለለ ነው። ዝም ብሎ መዝለል አይደለም። ጽንሱ በማኅፀኔ ይሁላችሁ። ይህ የመንፈስ ቅዱስ ስራ ነው። እሺ ከማኅፀን እስቲ እናቶች ከማኅፀን ያለ ልጅ መደሰት አለመደሰቱ ታውቃላችሁ? የሚያውቅ አለ እዚህ ውስጥ? ሌላው ቀርቶ ሴትና ወንዱን እንኳን አታውቁም። አሁን መሳሪያ መጥቶ ነገራችሁ ልጅ አይታወቅም። ኤልሳቤጥ ግን አወቀች። ጌታችን ኢየሱስ ክርስቶስና መጥምቁ ዮሐንስ የተዋወቁት ገና በማኅፀን ሳሉ ነው። አይገርምም? በምን ዘለለች ነው ያለው? በደስታ። ሶስተኛው የእመቤታችን ደስታ ነው። ስለዚህ የኤልሳቤጥ የእመቤታችን ድምፅ በሰማች ጊዜ ምን አለች ነው ያለችው? ያሉት ምን አለች ነው የተባለው? አላመካችሁ? ጮኸች አይደል? ጮኻ ነው፣ በኃይል ጮኻ እና ይህንን እንዲያድርገ ነው ምክለ እልል ለማለት ነው። አንድ እናት አንድ ጊዜ አንድ ያ ዋሽንግተን ዲሲ አንድ ትልቅ ቤተክርስቲያን ተከራይተን እናገለግላለን እና አስተዋዋቂው እንደዚህ እንደቀሴ ብድግ አለና መጥቶ ይህንን ቤተክርስቲያን ልንገዛው ነው አለ። ወደ 3 ሚሊዮን ምናምን እኮ ነው ያን ጊዜ ዛሬ ስንት ዓመት ከዚህ ያላችሁ ብዙዎቻችሁ አልተወለዳችሁ እና አለ። አንድ እናት ደግሞ ብድግ አለና 1000 ብር መስጠት በዚያ ዘመን በጣም ብዙ ነው፣ እኔ 1000 ብር እሰጣለሁ አለ። አንዱ ደግሞ እና አንድ እናት ከደስታቸው የተነሳ እልል ለማለት ተቸግረው አሉ። እልል ተዋሉ ወጣ ብሎ ይሄ ነው ኤልሳቤጥ እንደዚህ ያለ እንደዚህ ነው ያለችው። ጮኸች። እልል ለማለት ነበር፣ ግን እልል ማለት ጉሮሮ ማውጣት አቃተው። ስለዚህ ምን አለች? ጮኸች። ጮኻ እልል ብላ ጮኻ ደስታዋን ገለጸች። ምን ስለሆነ? በማኅፀኑ ልጅ በደስታ ዘሏልና። አሁን 3 ተደሳቾች እንደተገናኙ ኤልሳቤጥ ተደሰተች፣ ዮሐንስ በማኅፀን ተደሰተ፣ እመቤታችንም ተደሰተች። ከዚያ የደስታ ውጤት ምን ይሆናል? ሁላችሁ የደስታ ውጤት ምን ይሆናል? ምስጋና ይሆናል። እመቤታችን ምስጋናውን አንቆረቆረችው። የእመቤታችን ጸሎት ታቢዮ ነፍሴ ለእግዚአብሔር ወተሐሰይ መንፈሴ በአምላኬ የሰማችሁ ነው። ይሄ የአባቶቻችን ጸሎት ነው። ሁልጊዜ የማረሳው መንፈሳዊ አባቶች ነበሩና አሜሪካን ሀገር ሄጄ በቃ ሙቀቱ ቅዝቃዜው መከራ ነው እና ደብዳቤ ለጽፍ ተነሳው ሰላምታ እና ስጀምር አገሩ የተረገመ ነው አልኩኝ። ስጽፍ ነው አገሩ የተረገመ ነው አልኩኝ። ደብዳቤ ስጽፍ እኮ
አሜሪካ ሀገር ሆኜ እኮ ነው። አይዟችሁ ሲድኒ አይደለም። እና ማብራሪያ ሲጀምር በበጋ ሙቀቱ መከራ፣ በክረምት ቅዝቃዜው መከራ፣ ነጋዴዎቹ ይህን እያሉ እንትን እና በቃ እንደው የሌለ ያለ የሌለ እርግማኔን ተደርድሬ ደብዳቤ ጻፍኩ እና መምህራችን ደብዳቤውን አነበቡ። ሲመልሱ እንዲህ አሉ፣ የጻፍከው ደብዳቤ ደርሶናል። የሀገሩ የምግቡም የአየሩም እንዳልተስማማ ገብቶናል። ግን ሌላ ሰው ይኖርበት የለ አዩ አጣጣሙ ያለች ሌላ ሰው ስለሚኖሩበት እንደ ሌሎቹ ሆኖ መኖር ይቻላል አሉና እንዲያው ለዚህ የሚሻለው ቀደም ብለህ ተነስተህ ጸሎተ እግዝእትነ ማርያምን ቢያንስ 64 ጊዜ 64 ነው መርጌታ ስንት ነው እመቤታችን 64 ነው አይደል? ቢያንስ በእመቤታችን እድሜ ልክ ነው። ቢያንስ እኮ ነው። ተመልከት እንግዲህ እነሱ በስንት እንደሚጸልዩት ጊዜ አልወቅ። ቢያንስ 64 ጊዜ የእመቤታችን ጸሎት እየጸለይ ተጽናና። አየህ ይሄ ጸሎት የብቸኝነት ጸሎትም ነው። ይሄ ጸሎት የስደተኝነትም ጸሎት ነው። ይሄ ጸሎት ተስፋ በቆረጥክ ጊዜ የተስፋም ጸሎት ነው። ይሄ ጸሎት ብቻህን በሆንክ ጊዜም ከእግዚአብሔር ጋር የምትነጋገርበት ነው። ይሄ ጸሎት የወደቁ የሚነሱበት ነው። ይሄ ጸሎት ራሳቸውን ዝቅ ያደረጉ ሰዎች ከፍ የሚሉበት ነው። ይሄ ጸሎት የምስጋና ጸሎት ነው። ይሄ ጸሎት እግዚአብሔርን ከፍ አድርጎ በእግዚአብሔር ጥላ ስር መኖር የሚያስተምር ጸሎት ነው። የአባቶቻችን 120 ጊዜ ጸልዩታል። በአንድ ቀን በአንድ እግራቸው ቆመው 120 ጊዜ ጸልዩታል። እንዳይጠፋቸው ተጠንቅቀው ቁጥሩን እየተነሳ አሉ። ለካለም እንደውት ነው እና እመቤታችንም ይህን ጸሎት አለችው። ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬ በመድኃኒቴ ምን ትላለች? ሐሴት ታደርጋለች። ምክንያቷን ትድንቃለች፣ የባሪያትን ውርደት ተናግራለች። ይሄ ጸሎት ነው እንግዲህ ይሄ ጸሎት የሁላችን ጸሎት። እመቤታችን ጌታን ትወልዳለች የተባለች እናት እንዴት ነው እንደዚህ ራሷን ዝቅ የምታደርገው? ስለዚህ ሰው ሲደሰት ምስጋናውን ያንቆረቁራል፣ ሐሴት ታደርጋለች። ምንም ነገር ባይኖረኝ ጌታ ስላለኝ በቂ ነው አለች እሷ። ነፍሴ አምላኬን ሐሴት ታደርጋለች። ምክንያት እነሆ ከዛሬ ጀምሮ የባሪያይቱን ውርደት ተመልክቷልና ቀጠለች። ከዚያ በኋላ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ብርቱ የሆነ እርሱ በእኔ ታላቅ ስራውን አድርጓልና አለ። ይገባታል ብፅዕት ትባል ዘንድ እኛም እናከብራት ዘንድ የብፅዕና ስሟን ጠርተን ደስ ብሎን እናመሰግንና እናከብራት ዘንድ እንዲያውም ይገባታል። ከይገባታል በላይ ነው። ክብር ለአምላካችን። አዎ እመቤታችን ይገባታል። የጌታ ማደሪያ ናት። የእሱ እናቱ ናት። የመለኮት እናቱ ናለች። አዎ ይገባታል ብፅዕት መባል። እሷም አለች ከአሁን በኋላ ትውልድ ሁሉ ነው ቀጣዩ ትውልድ እስከ ዓለም ፍጻሜ ድረስ ብፅዕት ይሉኛል። ምክንያት ሰጠች። ምክንያቱም ታላቁን ስራውን በእኔ አድርጓልና፣ በሌላ አልተደረገም። የማይደረግ ስራ በእሷ ተደርጓልና እንግዲያስ ይገባታል። እኔ ጋር ናችሁ? እንግዲያስ ክብር ይገባታል። እንግዲያስ ማንም ተነስቶ አሁን እንዳመጣ የሚናገርባት አይደለም። በተቀደሰ አንደበት ብቻ አባቶቻችን 66 ጊዜ 120 ጊዜ ጠርተው በማይጠግቡት ያጸላለይ ስንት እንዲያውም ልትመሰገን ይገባታል። ክብር ሁሉ እንሰጣለን። ተናገረች። አዎ ብፅዕት ይሉኛል፣ ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና፣ ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት እስከ ትውልድና ትውልድ ነው። እመቤታችን አለች አዎ ዝቅተኞችን ከፍ የሚያደርግ በትዕቢት ሰማይ የወጡትን የሚያዋርድ፣ አዎ ስስት ይዟቸው ሀብት አለን ብለው ነገር ግን በስስት የሚንሰፈሰፉትን እንዲሁ የስስት ልባቸውን ትሎ ነገር ግን በድህነት የሆኑትን ለእግዚአብሔር ክብር ከፍ ከፍ ያደርጋል አለች። ዝቅተኞቹን ከፍ ያደርጋል፣ በትዕቢት የተሞሉትን ግን ያዋርዳል። ስለዚህ አንተ
ራስን ዝቅ አታድርግ። እግዚአብሔር ዝቅተኞችን ከፍ ያደርጋል። አይዞን ተስፋ የምትቆርጡ ተስፋ ትቁረጡ። እግዚአብሔር ተስፋ ለቆረጡ ተስፋቸው ነው። እሷ ተመክራለች ያለች በክንዱ ኃይልን አድርጓል። ትዕቢተኞችን በልባቸው ሀሳብ በትማ ገዦችን ከዙፋናቸው አዋርዳ ትሑታንን ከፍ ከፍ አድርጓል። የተራቡትን በጎ ነገር አጥግቧል። ጥጋበኞችን ባዶ እጃቸውን ሰዷቸዋል። በጎ ነገር የተራቡትን በጎ ነገር አጥግቧቸዋል። ዛሬም ረሃብተኞች ነን። የበጎ ነገር እግዚአብሔር በጎ ነገር ያጥግባል። ይህ ጸሎት ነው እንግዲህ ምሕረቱ ለዘላለም ትዝ ያለው እግዚአብሔርን በማክበር እና አብርሃም ለእነ ይስሐቅ የገባውን ምሕረቱ ለዘላለም በእምነት የሚኖረውን የእግዚአብሔር ልጅነት የሚገኘውን በእመቤታችን በኩል የመጣው ክርስቶስ የሚሰጠውን ያንን አየችና እግዚአብሔርን አመስግና ልቧ አረፈላት። እሷም ይኸው ቅድስት ተብላ እስካሁን ድረስ ለዘላለም ትኖራለች። ክብር ለአምላካችን ይሁን። እንግዲያውስ ይሄ በዓል ይከበር ዘንድ ይገባዋል። እንግዲያውስ በእመቤታችን ስም እንዘምር ዘንድ እንጸልይ ዘንድ ይገባናል። እሷንም ብፅዕት የማለት ግዴታ ብቻ ሳይሆን እምነትም አለንና ክብር ለአምላካችን ይሆንልን። ምስጋና ለእሱ ይሁን። የመከረን ያስተማረን አምላካችን ምስጋና ነው። ተሰማት እግዚአብሔር